ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የረተረቡ የሃሚንግ ስፖርት ስፖርታዊ መረጃዎችን ይዘን ቀርበናል። በዛሬው ዕለት የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ በአሊያንዝ አሬና በባየር ሙኒክና በፒኤስጂ መካከል ይደረጋል። በትናንትናው ዕለት አርሰናል አትሌቲኮ ማድሪድን በኤሚሬትስ 1-0 በማሸነፍ ከ20 ዓመት በኋላ ለቻምፒዮንስ ሊግ ፍጻሜ ደርሷል። በመጀመሪያው የግማሽ ፍጻሜ ጨዋታ በስፔን 1-1 ተለያይቶ የተመለሰው አርሰናል በድምር ውጤት 2-1 አሸንፏል። አርሰናል ወደ አውሮፓ ቻምፒዮንስ ሊግ ፍጻሜ የደረሰበትን ጎል ቡካዮ ሳካ ነበረ በመጀመሪያው 45 መጠናቀቂያ ላይ ያስቆጠረው። በዚህ ዓመት በቻምፒዮንስ ሊግ አንድም ጨዋታ ያልተሸነፈው የሰሜን ለንደኑ ክለብ አርሰናል በአውሮፓ ትልቁ የክለቦች ውድድር ለፍጻሜ በቅቷል። አርሰናል በቡዳፔስት በሚደረገው የፍጻሜ ጨዋታ ከሙኒክና ከፒኤስጂ አሸናፊ ጋር የሚጫወት ነው የሚሆነው። ሳይሸነፉ በአውሮፓ ቻምፒዮንስ ሊግ ዋንጫን የማንሳት ታሪክ ከዚህ በፊት ሪያል ማድሪድ እንደ አውሮፓውያን አቆጣጠር በ2023-24 የአውሮፓ ቻምፒዮንስ ሊግን ባነሳበት ዓመት 10 ጨዋታ አሸንፎና 3 ጨዋታ አቻ ወጥቶ ምንም ጨዋታ ሳይሸነፍ ነበር የአውሮፓ ቻምፒዮንስ ሊግን ያነሳው። አርሰናል ደግሞ በዘንድሮ ዓመት 11 ጨዋታዎችን ሳይሸነፍና 3 ጨዋታዎችን አቻ በመውጣት ካለምንም ሽንፈት ፍጻሜ ይደርሷል። እንደ ማድሪድ ዋንጫውን ያነሳል የምንመለከተው ነው የሚሆነው። በዛሬው ዕለት የሚጠበቀው የባየር ሙኒክና የፒኤስጂ ጨዋታ በመጀመሪያው በካፕ ደ ፍራንስ በተደረገው ጨዋታ 5-4 ተጠናቆና 9 ጎሎች ተስተናግደውበት እንደነበር እናስታውሳለን። በሁለቱም ቡድኖች በኩል በጣም ደስ የሚልና ማራኪ ጨዋታ ታይቶበት እንደነበር የምናስታውሰው ነው። በዛሬው ጨዋታ ላይ ግን ስለ ባየር ሙኒክ ማንሳት ያለብን የባየር ሙኒክ የፊት መስመር ተጣማሪዎቹ ሃሪ ኬን፣ ሉዊስ ዲያዝ እና ማይክል ኦሊሴ በሀገር ውስጥ ውድድሮችና በአውሮፓ መድረክ አስደናቂ ጉዞ እያደረጉ ነው የሚገኘው። እነዚህ ሶስት አጥቂዎች ተጣምረው ያስቆጠሯቸውን ግቦች 100 ያደረሱ ሲሆን የሪያል ማድሪዶቹ ኪሊያን ኢምባፔ፣ ቪኒሲየስ ጁኒየር እና ቫልቬርዴ በ71 ግቦች በሁለተኝነት ይከተላሉ። በቪሴንት ኮምፓኒ የሚመራው ባየር ሙኒክ በቡንደስሊጋው ብቻ እስካሁን 116 ግቦችን ማለትም በአማካይ በአንድ ጨዋታ ከ3 በላይ ግቦች ያስቆጠረ ሲሆን 4 ጨዋታዎች እየቀሩት የሊጉ ቻምፒዮን መሆኑ ይታወቃል። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ የሚገኘው የጀርመኑ ክለብ በአስፈሪ የማጥቃት እንቅስቃሴ ለተጋጣሚዎቹ ተከላካይ መስመር ፈተና ሆኖ ቀጥሏል። በውድድሩ በዚህ ዓመት እስካሁን ባደረጋቸው 13 ጨዋታዎች በሃሪ ኬን፣ በሉዊስ ዲያዝ እና በማይክል ኦሊሴ የሚመራው የባቫሪያኑ የፊት መስመር በተጋጣሚዎቹ ላይ 41 ግቦችን አስቆጥሯል። ባየር ሙኒክ ባለፈው ሳምንት በመድረኩ በፒኤስጂ 5-4 በሆነ ውጤት በተሸነፈበት የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ሶስቱም ተጫዋቾች ግብ ማስቆጠራቸው ይታወሳል። በሁሉም ውድድሮች በጋራ በዚህ ውድድር ዓመት ብቻ እስካሁን 100 ግቦችን ያስቆጠሩ ሲሆን ከነዚህ ውስጥ 54 ግቦች በእንግሊዛዊ ኮከብ ሃሪ ኬን የተቆጠሩ ናቸው። ባለፈው ክረምት በ75 ሚሊዮን ዩሮ የዝውውር ሂሳብ ሊቨርፑልን ለቆ ወደ ባየር ሙኒክ የተዘዋወረው ኮሎምቢያዊ ሉዊስ ዲያዝ 26 ግቦችን ከመረብ አሳርፏል። 20 ጊዜ ኳስና መረብን ያገናኘው ደግሞ ፈረንሳዊው ማይክል ኦሊሴ ነው። ከቀይ መስመር እየተነሳ ከሚያስቆጥራቸው ግቦች በተጨማሪ ያለቀላቸውን ኳስ አመቻችቶ በማቀበል ወሳኝ ተጫዋች መሆኑን እያስመለከተ ይገኛል። ይህ የባየር ሙኒክ የፊት መስመር ጥምረት ከ10 ዓመታት ወዲህ በአንድ የውድድር ዓመት 100 እና ከዛ በላይ ግቦች በማስቆጠር ሶስተኛው ጥምረት ሆኗል። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015-16 የውድድር ዓመት ሊዮኔል ሜሲ፣ ሉዊስ ሱዋሬዝ እና ኔይማር በባርሴሎና 131 እንዲሁም ክርስቲያኖ ሮናልዶ፣ ካሪም ቤንዜማ እና ጋሬዝ ቤል በማድሪድ በጋራ 100 ግቦች ማስቆጠር ችለው ነበረ። ሙኒክ በቻምፒዮንስ ሊግ ለ7ኛ ጊዜ ቻምፒዮንነትን እያለመ ወደ ፍጻሜ ለመሻገር በሚያደርገው ጉዞ በዛሬ ምሽቱ የግማሽ ፍጻሜ መልስ ጨዋታ የሶስቱ ተጫዋቾች ሚና ከወዲሁ ይጠበቃል። በፒኤስጂ በኩልም ከፊት መስመር የሚሰለፉት የኪቪቻ ክቫራትስኬሊያ፣ የዴዜሪ ዶዌ እና የኦሲማን ዴምቤሌ ጥምረትም እንደዚሁ ለባየር ሙኒክ ተከላካይ ክፍል እጅግ በጣም ፈታኝ ነውና በሉዊስ ዲያዝ፣ በሃሪ ኬን እና በማይክል ኦሊሴ እንደዚሁም በኪቪቻ ክቫራትስኬሊያ፣ በዴዜሪ ዶዌ እና በኦስማን ዴምቤሌ የሚመራው የባየር ሙኒክ እና የፒኤስጂ የፊት መስመር ዛሬስ ምን ያሳየናል? ምሽት 4 ሰዓት ላይ በሚደረገው ጨዋታ የምንመለከት ይሆናል። የሁለቱ ቡድኖች አሸናፊ ቡዳፔስት ላይ ከአርሰናል ጋር በአውሮፓ ቻምፒዮንስ ሊግ ፍጻሜ ይጫወታል። አድማጮቻችን ለዕለተ ረቡዕ የያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። በኋላ ላይ በሌሎች አጫጭር ስፖርታዊ መረጃዎች እንመለሳለን። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። ከባየር ሙኒክ እና ከፒኤስጂ የአውሮፓ ቻምፒዮንስ ሊግ የመልስ ጨዋታ ጋር መልካም ጊዜን ተመኘው። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣
የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።